አቅቶኮ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ሕይወት ቆሞስ አባ የዓለም ብርሃን አረጋዊ፣ የዚህ ቤተ መቅደስ ዋና አስተዳዳሪ፣ መልአከ ምሕረት ፍሬ ስብሐት የዚሁ ደብር ዋና ጸሐፊ፣ መርጌታ መሰረት ቸኮል የዚሁ ደብር የስብከተ ወንጌል ዋና ኃላፊ፣ ሌሊቱን በያሬዳዊ ዜማ ስታገለግሉ ያደራችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት መድኃኔዓለም በቸርነቱና በፍቅሩ የጨለማውን ጊዜ አሳልፎ ይችን ብርሃን ደግሞ እንድታዩ ዕድሜ የጨመረላችሁ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት በአምላካችን ፍጹም ሰላም እንደምን አደራችሁ? እግዚአብሔር ይመስገን። በሰላም ያደራችሁ ሰዎች እንደምን አደራችሁ? እንደምን መጣችሁ? እንድናመሰግነው ይችን ዕድል የሰጠን በትንታ የምታልፍ ሕይወታችን ላይ ጥቂት ጊዜ የጨመረልን እኛ ከማናውቀው እሱ ከሚያውቀው እየጠበቀ ከጨለማ ወደዚህ ብርሃን ያወጣን ይችን ቀን ያሳየን አባታችንና አምላካችን መድኃኔዓለም ስሙ የተመሰገነ ይሁን። ማን ይመስገን አልኳችሁ? ማን ይመስገን? እስኪ ለመድኃኔዓለም በደንብ ለይታችሁ ይገባል። ምክንያቱም ሌላ የምንሰጠው ነገር ስለሌለ የማያበድሩት ባለጸጋ ነው እሱ፣ የማይሽሩት ንጉሥ ነው እሱ፣ ሁሉን በእጅ መዳፍ የያዘው እሱ ነው። ለሱ ሰጥተነው የሚበቃው አይደለም፣ የሚሆነውም የለውም። ዓለምን በጠቅላላ እያስተዳደረ እየመገበ ያኖረ ነው። ጠዋት ላይ ይህኔ እናንተ ወደዚህ ቤተ ክርስቲያን ስትመጡ ሌሊት ታመው ደግሞ ለምርመራ ወደ ሆስፒታል የሚሮጡ ሰዎች ይኖራሉ። እኔና እናንተንም ቢሆን ይችን ቀን ሰጥቶናልና ሌላ የምንሰጠው ስጦታ የለንም። ከፍ አድርገን እናመሰግነዋለን። የእናታችን የድንግል ማርያምና የቅዱሳኑ በረከት በሁላችን ላይ ይደርብን። መዝሙረኛው ዳዊት በዚህ በመዝሙር 101 ቁጥር 2 ላይ እንዲህ የሚል ቃል ተጽፎ እናገኛለን። ድምፃችሁን ከፍ አድርጋችሁ ከኔ ጋር ትላላችሁ። ወደ እኔ በሉሲ፣ ወደ እኔ መቼ ትመጣለህ? ምን ትላለህ? ትመጣለህ። ምን ትላለህ? ሴት ታመማችሁ ሰዎች መድኃኔዓለም ወደ እናንተ ይምጣ። የምታለቅሱ ሰዎች ካላችሁ መድኃኔዓለም ወደ እናንተ ይምጣ። ይህንን ቃል ነቢዩ ዳዊት ተናግሮታል። ግራ ገባውና እንዲህ ይላል፣ ጌታ ሆይ ወደ እኔ መቼ ትመጣለህ ይላል። የትምህርቱ ዋና መሰረት ዓላማ ብዙ ጊዜ ለፍተን፣ ብዙ ጊዜ ደክመን፣ ብዙ ጊዜ ወጥተን፣ ብዙ ጊዜ ወርደን ይሆንልኛል፣ ይሳካልኛል ያለው ነገር ሁሉ ሲበላሽ እግዚአብሔር ሆይ መቼ ወደ እኔ ትመጣለህ ብለን ብዙ ጊዜ ጠይቀነዋል። አንዳንዶቻችን የሞተ ተገላገለን ብለናል። አንዳንዶቻችን የኔ ነገር የማይፈታም ውሉ ጠፍቷል፣ መድኃኔዓለም ረስቶኛል፣ ትቶኛል ብለን ተስፋ ቆርጠናል። ይሄ ታላቁ የእግዚአብሔር ሰው ነቢዩ ዳዊት አንድ ጊዜ ጭንቀተኛ ሆነ ይላል። በጣም አስጨነቀው። መቼም በዚህ ዘመን የማይጨነቅ ሰው የለም። ሁሉ ሰው ተከፍቶ ይኖራል። ሁሉ ሰው አንገት ደፍቶ ይኖራል። ሁሉ ሰው ይሄ ዘመን መቼ ያልፋል፣ መቼ ይሻገራለሁ፣ መቼ እኔም እንደ ሰዎች ሆናለሁ ብሎ ሁሉ ጥያቄ አለው። ይሄ ታላቅ ሰውም እንዲህ አለ። የገዛ ልጁ አሳዳጅ ሆነበት። አሉኝ የሚላቸው ወዳጆቹ ጠቅላላ ከዱት። ንብረቱ በጠቅላላ ተቃጠለበት፣ ከተማው ወደመበት። የዚህ ጊዜ ዳዊት እንዲህ አለ፣ ይሄ ሁሉ ግፍ እኔ ላይ ሲደርስ፣ ይሄ ሁሉ መከራ ሲወርድብኝ፣ የገዛ ልጄ ከወገቤ ወጣ፣ በእጄ ያቀፍኩት ያሳደግኩት፣ ይሆንልኛል ይጦረኛል ያልኩት ልጄ
ጦስ ያነሳብኝ ጌታ ሆይ አንተስ ወደ እኔ መቼ ትመጣለህ ብሎ ለመነ። ያጎረሳችኋቸው ሰዎች ይነክሷችኋል። በጥርሳቸው ፈገግ እያሉ ያቆሰላችሁ ሰዎች ይኖራሉ። መቼ ነው ታዲያ ይሄ ሁሉ መከራ ሲደርስብኝ መድኃኔዓለም ወደ እኔ የሚመጣው መቼ ነው ብላችሁ ብዙዎቻችሁ ተስፋ ቆርጣችሁ ሊሆን ይችላል። መጽሐፍ ሲናገር ግን ለሁሉም ጊዜ አለው ይላል። ለሁሉ ምን አለው? ጊዜ አለው። እኛ እንቸኩላለን እንጂ እሱ ዘግይቶ አያውቅም። ዘግይቶ ይነሳል፣ ቀድሞ ይገኛል። ዳዊት ተጨነቀ። በዚህ ምክንያት ብዙ ሰዎች ከበቡኝ፣ ጠላት በግራና በቀኝ በፊትና በኋላ ከቦ ያስጨንቀኛል። ስለዚህ ያስኩት ሁሉ እየተበተነ ነው። ትናንትና ቤቴ የመጡ አብረውኝ የበሉ በንግስና ጊዜ ያጨበጨቡ አሁን ግን ከጎኔ ተለይተዋልና እባክህ ጌታ ሆይ ወደ እኔ መቼ ትመጣለህ ብሎ ይለምነዋል። መቼም ሰው ወደ እናንተ የሚመጣው መቼ እንደሆነ ታውቃላችሁ። ገንዘብ ሲኖራችሁ ከእናንተ ጋር ለመቀመጥ የሚሳል ብዙ ነው። ልጃችሁ ተምሮ ባለስልጣን ሲሆን የእናንተ ዘመን መሆን የሚፈልግ ብዙ ነው። ነግዳችሁ ስታተርፉ፣ ቤት ሰርታችሁ ስታስመርቁ፣ ኑሮ ሲስተካከልላችሁ፣ የሆነ ነገር ሲመቻችላችሁ እናንተን ከቦ የሚያጨበጭብ ለእናንተ ጎንበስ ቀና የሚል ብዙ ሰው ሞልቷል። ሰው ወደ እናንተ የሚመጣው እንደስትሆኑ። እስኪ ታማችሁ ሆስፒታል ተኙ፣ ትታዘባላችሁ ብዙ። እስኪ ነግዳችሁ ክሰሩ፣ ትታዘባላችሁ ብዙ። እስኪ ለምናችሁ ውጡ፣ ትታዘባላችሁ ብዙ። ትናንት አብረዋችሁ የነበሩ፣ ትናንት አብረዋችሁ ያደጉ፣ ትናንት አብረዋችሁ ቡና የጠጡ ምናልባት የተሻለ ነው ሲስተካከልላቸው ከእናንተ ገሸሽ ያሉ ሰዎች ናቸው። ምክንያቱም ሰው የተልባ ስፍር ነው፣ ይንሸራተታል እንዳይመስላችሁ። ስለዚህ ሰው ሁሉ ወደ እናንተ የሚመጣው እንደዚህ ነው። እኛም መድኃኔዓለምን ለምነነው ጠይቀነው አልቅሰን ቤቱ ተመላልሰን ወደ እኔ ትመጣ መቼ ትመጣለህ ብለን ለምነነው እስከ ዛሬ ዝም ብሎ ሊሆን ይችላል። ለምን ዝም እንዳላችሁ ልንገራችሁ። ጥሬውን ሳይሆን የበሰለ ሊያበላችሁ ይዘገያል። ካለቀሳችሁበት ይልቅ እጥፍ ድርብ ሊሰጣችሁ ሲል ይዘገያል። ስለዚህ ብዙዎቻችን ተስፋ የምንቆርጠው እግዚአብሔር የረሳን ስለሚመስለን፣ እግዚአብሔር የተወሰነ ብለን ስለምናስብ አይኔንማ ትቶኛል፣ የኔን ነገርማ ረስቶታል፣ እንዲህ እየታመምኩኝ፣ እንዲህ እየተቸገርኩኝ፣ እንዲህ ቤቴ ባዶ ሆኖ፣ እንዲህ ዘመድ ርቆኝ፣ እንዲህ እንደ ሁሉ ነገር አግልሎኝ፣ ሰማይ ተደፍቶብኝ፣ ቤቴ ወና ሆኖ ዝም ያለኝ መድኃኔዓለም ስለተወኝ ነው ብላችሁ ተስፋ ቆርጣችሁ ሊሆን ይችላል። እኛ ደረሰዋለን እንጂ እሱ ረስቶን አያውቅም። ከማህፀን እስከ ሽምግልና የጠበቃችሁ መድኃኔዓለም ይባላል። በእናታችሁ ሆድ እያላችሁ ጽንስ ሆናችሁ እንኳን ውሃውን በደም አርግቶ ደሙን በጅማትና በአጥንት ደግሞ አስቦ በእናታችን ማህፀን እያበላና እያጠጣ 9 ወር ከ5 ቀን ያስቀመጠን እሱ እውነት ነው። አሰን እውነት ነው። አሰን ነው። ስንቱን ሰው ነው ከትቢያ ያነሳ። እስቲ ኋላ ታሪካችሁን አስታውሱ። እናንተ ማን እንደሆነ ይገባችኋል የዛ ጊዜ። ዛሬ ምናልባት ፎቅ ገንብታችሁ ሊሆን ይችላል። ትናንትና ግን መደብ ላይ የምትተኙ ሰዎች ናቸው። ዛሬ በመኪና ትሄዱ ይሆናል። ትናንትና ግን ለእግራችሁ ጫማ አልነበራችሁም። እሱ ምን ይሳነዋል? ከሜዳ እያነሳ ከፍ ባለ ስፍራ ላይ ሰዎችን ያስቀምጣል። ከፍ አድርገን እናመሰግነዋለን። ለዚህ ዳዊት ይሄን ለመነ። እግዚአብሔር ግን እንዲህ አለ፣ አልተውህም አለ። ምን አልልህም? አልተውህም። ልጅህ ሊተውህ ይችላል፣ ዘመድህ ሊተውህ ይችላል፣ ወዳጄ ነው ያልከው፣ የልቤ ሰው ነው ያልከው ልብህን ሊያደማ ይችላል። እነሱ ቢተውህ እንኳን እኔ አልተውህም፣ ከአንተ ጋር ነኝ። ገንዘብ ከእናንተ ጋር ባይሆን እግዚአብሔር ከእናንተ ጋር ይሁን። ጤና ከእናንተ ጋር ባይሆን እግዚአብሔር ከእናንተ ጋር ይሁን። ስለዚህ አልተውህም፣ አይዞህ አለ። የዚህ ጊዜ ዳዊት እንዲህ አለ፣
በእውነት አልዕለከ ንጉሴ ወአምላኬ አምላኬና ንጉሴ ክርስቶስ ሆይ ከፍ ከፍ አደርግሃለሁ። ምን እልሃለሁ? ከፍ ከፍ አደርግሃለሁ፣ አመሰግንሃለሁ። አንተ ከኔ ጋር ከሆንክ እማልወጣው ተራራ፣ እማልሻገረው ወንዝ፣ እማላልፍበት ሸለቆ፣ እማላልፈው መከራ የለምና ከአንተ ጋር ከሆንክ ከፍ አደርግሃለሁ። እግዚአብሔር ደገመና እንዲህ አለው ዳዊትን፣ ዳዊት ሆይ አለው በመከራ ቀን ጥራኝ አለው። በምንህ ቀን? በመከራ ቀን ጥራኝ። ግድ የለህም የደስታ ቀን ሰው አታጣም። የሚበላ የሚጠጣ ባለ ሰዓት ግድ የለም የሚያባላ የሚያጣጣ አታጣም። በንግስና ሰዓት የሚከብ ወታደር አታጣም። መከራ ሲደርስብህ ግን ሰው ይሸሽሃልና የዛ ጊዜ እኔን ጥራኛል። በመከራ ቀን ጥራኝ ካለ በኋላ ዝም አላለው። አድንሃለሁ አለው። ምን እልሃለሁ? ምን እልሃለሁ? መድኃኒዓለም ሲያድን ደግሞ ከተወረወረው ብቻ አይደለም ከታሰበውም እያዳነ እኔና እናንተን በሕይወት አቁሞናል። ክብር ለመድኃኒዓለም ይሁን። እንደዚህ ያደርጋል። አድንሃለሁ፣ ስለዚህ አንተም ደግሞ ታከብረኛለህ ይላል። ስለዚህ ወደ እኔ መቼ ትመጣለህ የምትሉ ሰዎች መድኃኒዓለም ጠብቁት፣ ይመጣል። መቼ ይመጣል ካላችሁ እኛ ለፍተን ደክመን ተስፋ ቆርጠን ባለንበት ሰዓት በመጨረሻ ላይ ሰዓት መጥቶ እንባችንን አብሶ ለቅሷችን ወደ ሳቅ የሚለውጥ የዘላለም አምላክ ነው እሱ። ይሄንን የአዲስ ኪዳን መጽሐፍ ይነግረናል። በዚህ በዮሐንስ ወንጌል ምዕራፍ 11 አንድ ታሪክ አለ፣ ሁላችሁ ታውቃላችሁ። ቢታንያ በሚባል ሀገር ማርያምና ማርታ የሚባሉ እህትማማቾች ነበሩ። ይቺ ማርያም የምትባለው ሴት ኢየሱስን እግሩን በእንባ ያጠበች፣ ደግሞ እግሩን በፀጉሯ የጠረገች መልካም ሴትና ኃጢአቷን የምትናዘዝ ሴት ነበረች። እነዚህ ሁለት እህትማማቾች አንድ ብቸኛ ወንድም አላቸው። አልዓዛር ይባላል። ማን ይባላል? አልዓዛር። አልዓዛር እያለ አንድ ጊዜ በጠና ታመመ ይላል። ምን አለ? ታመመ። አንዳንድ ሰው ህመሙ የሱ ብቻ ይመስለዋል። እንዳይመስላችሁ፣ በየቤቱ ብዙ ሰው ይታመማል። ቆመን ስንሄድ ጤነኛ መስለን ነው እንጂ ብዙዎቻችን ታመናል። አንዳንዱ በኃጢአት ይታመማል፣ አንዳንዱ በዘረኝነት ይታመማል፣ አንዳንዱ በክፋት ይታመማል፣ አንዳንዱ በሐሜት ይታመማልና ሁሉም ሰው በሽተኛ ነው። ማን ይፈውሰን? አልሰማው። ይፈውሳል አይፈውስም? ክብር ለመድኃኒዓለም ይሁን። እሱ ይፈውሳል። አሁን ታመመ፣ በጣም ለሞት ተቃርተ እየደረሰ እየመጣ እያለ እህቶቹ ግራ ገባቸው። ምክንያቱም ወንድማቸው ነው። ሰው ወደ ኢየሱስ ላኩ፣ መልእክተኛ ወደ መድኃኒዓለም ላኩ። እናንተም ግድ የላችሁ ወደ ጠንቋይ ቤት ሰው አትላኩ። አሁን ችግሩ ሌሊት ጠንቋይ ቤት ጧት ኪዳን እናድርስ እያልን የተቸገርነው አይሆንም። የታምልክ ባል ዘንበል አምላክከ ነው። ከእግዚአብሔር በላይ ሌላ አምላክ አይኖርህ ነው። ብንሞትም ብንድንም ብንፈወስም ባንፈወስም በመድኃኒዓለም እጅ መውደቅ ይሻላል። ስለዚህ እነሱ ሰው ጠሩና ወደ መድኃኒዓለም መልእክተኛ ላኩ፣ ወደ ኢየሱስ። ምን ብለው? የምትወደው አልዓዛር ታሟል አሉት። ምን የምትለው? ምን የምትለው? መድኃኒዓለም ይወደኛል የምትሉ እጃችሁን ከፍ አድርጉ። ይወደኛል፣ ወዳጄ እሱ ነው፣ የክፉ ቀን እሱ ነው፣ ብሶቴን የምረሳበት እማዬን ያበስኩበት። ታምናላችሁ? እውነት ነው። ምስጋና ይገባዋል። የምትወደው አልዓዛር ታሟል አሉ። እህቶቼ አይወደኝም አትበሉ። እኛ እንውደደው እንጂ እሱ ይወደናል። አባቶችና ወንድሞች እኔን እግዚአብሔር አይወደኝም አትበሉ። እኛ ባንወደው እሱ ይወደናል። መውደድ ባህሪው ነው እሱ። እናት እንኳን ሌባ ልጇን ልጄ እኮ ታማኝ ነው ብላ ገበና ትሸፍናለች። ስለዚህ ታሟል አሉና ላኩበት። ቢልኩበትም ኢየሱስ ግን አልመጣም፣ ዝም አለ ይላል። ምን አለ? ዝም አለ። ህመሙ ጠናበት አልዓዛር። ሁለተኛም እባክህ ጌታ ሆይ
የምትወደው አልዓዛር እኮ በጣም ደክሟል፣ ሊሞትብን ነው ወንድማችን፣ እባክህ ቶሎና ብለው አሁንም መልእክተኛ ላኩበት። መልእክተኛው ሄዶ ቢጠይቀው አልመጣም፣ ዝም አለ። ሶስተኛም ላይ መልእክት ላኩ፣ አልመጣም፣ ዝም አለ። አልዓዛር ሞተ። ምን አለ? ሞተ። ማርያምና ማርታ ማልቀስ ጀመሩ። ወይኔ ወንድማችን፣ እህኔ እሱ እኮ እዚህ ቢሆን መድኃኔዓለም እዚህ ቢሆን እኮ ወንድማችን አይሞትም ነበር። ነገር ግን አንዴ ሁለቴ ሶስቴ መልእክት ላክንበት፣ እባክህ ወደ እኛ ና፣ መቼ ነው የምትመጣው ብለን ላክንለት፣ ነገር ግን አልመጣም። ስለዚህ ወይኔ ወንድማችን ብለው መርረው አለቀሱ። መቼም ዛሬ በየደቂቃው ሰው የሚሞተው በምክንያትም ያለ ምክንያት ነው። የሀገራችን ሰው ደግሞ የራሱን ወንድም ገሎ ነው የሚፎክረው። ወንድም ወንድሙን ገሎ ይፎክራል። በእውነት እንዲህ አይነቱን አዚም መድኃኔዓለም ከሀገራችን ላይ ያስወግድልን። አሜን። ምክንያቱም የሚሞተው ሰው ነው። ምንም ይሁን ምን ይሄን አፈር እንደው አፍሳችሁ ብሔር ምንድነው ብትሉት ብሔር የለው። እውነት ነው አሰነ፣ እውነት ነው አሰነ። ለዚህ ነው ጠበኛው ሰለሞን እንኳን ሲናገር ልጄ ሆይ ሰው ሁን ይላል። ምን ሁን? ሰው ሁን። እስቲ መድኃኔዓለም ሰው ያድርገን። ስለዚህ ይሄን መልእክት ከላኩለት በኋላ አልመጣም። አልዓዛር ሞተ፣ ተገነዘ፣ ወደ መቃብር ወሰዱት። አንደኛውም ቀን ላይ ኢየሱስ አልመጣም። በሁለተኛውም ቀን አልመጣም። ሰለስቱም ሲሆን አልመጣም። በአራተኛው ቀን እንዲህ አለ ደቀ መዛሙርቱን፣ ኑ አልዓዛር ተኝቷልና ወደ እሱ እንሂድ አላቸው። ምን ብሏልና? ተኝቷልና። ለካ የእኛ ሞት ለመድኃኔዓለም እንደ እንቅልፍ ነው። ተኝቷል። እነሱ ግራ ገባቸው። እህኔ ታሟል ተብሎ መልእክት መጥቷል፣ ግን እስካሁን አይቆይም አሉ። ኑ እንሂድ አለና ወደ ቢታንያ ወደ እነ ማርያምና ወደ እነ ማርታ ቤት መጣ። በእውነት መድኃኔዓለም ወደ እናንተም ይምጣ። አሜን። መጣ። በመጨረሻ ካለቀ በኋላ የመጨረሻ ለቅሶ ደራሽ ሆኖ መጣ። የዚህ ጊዜ ልክ ወደ ቤት ከገባ በኋላ የአልዓዛር መሞት ስለሰማ ደግሞ በባህሪ አምላክነት ስለሚያውቅ ስለ አልዓዛር ስቅስቅ ብሎ አለቀሰ ይላል። ለድሃ ዘመዱ የትኛው ሀብታም ያለቅሳል? አንዳንዶቹ እኮ ሞት የማይነካቸው እየመሰሉ እንዳው ከመቃብር ፈቀቅ ብለው በጋቢያቸው አፋቸውን አፍነው ይቆማሉ። እውነት ነው አሰነ፣ እውነት ነው። ለድሃው አልቃሻ የለው፣ ሞቱ እንኳን አይሰማም። ኢየሱስ ግን ለአልዓዛር አለቀሰለት ይላል። አለቀሰ በኋላ እንዲህ አላቸው፣ ለመሆኑ አልዓዛርን የት ቀበራችሁት አለ። የት ምን አላችሁት? ቀበራችሁት። እንዳላዋቂ ይጠይቃል። ሁሉን የሚያውቁ አምላክ እንደማያውቅ የት የቀበራችሁት? አዳም ወይ ወዴት ነው የተሸሸከው እያለ አላዋቂ ስጋ ስለለበሰ እንዳላዋቂ አልዓዛርን የት ቀበራችሁት ብሎ ጠየቃቸው። እህትማማቾች እንዲህ አሉ፣ ጌታ ሆይ አንተ በእኛ ቤት ሆነህ ኖሮ ና ስንልህ መጥተህ ቢሆን ኖሮ ወንድማችን አይሞትም ነበር አሉት። ምን አይልም ነበር? አይሞትም ነበር ወንድማችን። ነገር ግን አንተ ስላልመጣ ወንድማችን ሞቷል፣ ከተቀበረ 4 ቀኑ ነው አሉ። ስንት ቀኑ? ስንት ቀኑ? 4 ቀኑ። የቀኑ ባለቤት እኮ መድኃኔዓለም ነው። 4 ቀን ነው። ኑ እንሂድ ወደ መቃብሩ አላቸው። አረ ጌታ ሆይ ምን እናደርጋለን? ከሞተ እኮ 4 ቀኑ ነው፣ አስከሬን ነው፣ ይሸታልና ምን እናደርጋለን አሉ። እውነት ነው። እንኳን ሞቶ አይደለ ሰውነቱን ካልታጠበ ይሸታል። ይሄን የሚሸት ስጋ፣ ይሄን የሚመሰምስ የሚፈርስ ስጋ ይዘን ነው የምንመጻደቀው። እግዚአብሔር ይቅር ይበለን። አሜን። ይሸታል አሉ። ግድ የለም እንሂድ አላቸው። ወደ መቃብሩ ይዘውት ሄዱ። ግን እኮ አንተ ብትኖር ወንድማችን አይሞትም ነበር አሉ። እውነት ነው። ከሱ ጋር የሚኖር ሁሌ ዘላለም ሕይወት አለ። አይሞትብንም ነበር፣ ግን አንተ ስንጠራ ዝም አልከን። እባክህና መቼ ነው የምትመጣው? ሊሞትብን ነው እያቃሰተ እየደከመን ስንልም አልመጣህም። ስለዚህ ሞቶ ተቀብራውን
ቀን ሬሳ ነው ሸቷል ሰውነቱ። ስለዚህ ምን እናደርጋለን አሉ። ያለቀ ነገራችሁን እንደገና የሚያስጀምራችሁ ተስፋ አትቁረጡ እንጂ ሞቷል ያላችሁትን መድኃኒዓለም ይቀሰቅሳል። አሁን ጠጋለ ወደ መቃብሩ ድንጋዩን ከመቃብሩ ላይ አንሱለት አለ። ምኑን አንሱለት? ድንጋዩን አንሱለት። የከበዳችሁን ነገር መድኃኒዓለም ያንሳላችሁ። በሽታ ከከበዳችሁ፣ ችግር ከከበዳችሁ፣ ጭንቀት ከከበዳችሁ ሌላ የሚያነሳላችሁ የለም። ሌላው ከንፈር መጥቶ ያልፋችኋል። እሱ ግን ደካሞችን ያበረታል፣ ምስኪኖችን ይረዳል። ለዚህ ነው መጽሐፍ ሲናገር ይመጣልና በትዕግስት ጠብቀው ይላል። ለሚጠብቁት ሰዎች ደግሞ በእውነት እግዚአብሔር ድንቅ ነገር ያደርጋል። አሁን ድንጋዩን አንሱለታል። 4 ቀን የሞላው ሬሳ እንዲህ ብሎ ጠራው፣ አልዓዛር አልዓዛር ብሎ ጠራው። በስሙ ጠራው። በምኑ ጠራው? እኛ አስከሬን ነው የምንለው የሞተው ሰው። እውነት ነው አሰነው። እኛ አስከሬን ነው ሬሳ ነው የምንለው። እሱ ግን ምን አለ? አልዓዛር ብሎ ጠራው። ሰው ስማችንን ሲያጠፋ መድኃኒዓለም ደግሞ ስማችንን ክብራችንን መለሰልን። ክብር ለመድኃኒዓለም ይሁን። ናውጣው አለው። አልዓዛር እንደተገነዘ ከመቃብር ውስጥ ወጣና ቁጭ አለ። ምን አለ? ከዛ በኋላ ጌታ ፍቱትና ይመላለስ አላቸው። ምን በሉትና? ምን በሉትና? መድኃኒዓለም ሁላችንም ያስፈታል። የዚህ የተገነዘበትን የተጠቀለለበትን ያን ሁሉ ነገር ፈቱና አልዓዛርን ተነሳ ነው። አልዓዛር ቆመና ተመላለሰ። እህቶቹንም አቀፈና ይላቀሱ የነበሩት ደንግጠው ከደስታቸው የተነሳ ኢየሱስን አመሰገኑ። ክብር ለመድኃኒዓለም ይሁን። እንዲህ ያደርጋል። ስለዚህ ጌታ ምን አለ? በእኔ የሚያምንብኝ ሰው ቢኖር አለ። ምን የሚልብኝ? የሚያምንብኝ ሰው ቢኖር ቢሞት እንኳን አስነሳዋለሁ፣ ከሞት ወደ ሕይወት ተሻገረ አለ። መድኃኒዓለም ወደ ሕይወት ያሻግራል። ስለዚህ መጣ። መጨረሻ ላይ ጠብቁት፣ ሞቶብኛል ባላችሁን ነገር ላይ ይመጣል። የኔ ነገር ተቀብሯል፣ ከዚህ በኋላ ተደምድሟል፣ ሊለወጥ አይችልም ባላችሁት ነገር መድኃኒዓለም መጥቶ እንደገና ይቀሰቅሳል። የተዘጋውን መቃብር እንደከፈተ የተዘጋባችሁ ንግድ ካለ ማን ይከፍታል? መድኃኒዓለም። የተዘጋውን የሚከፍት የጠፋውን ፈልጎ የሚያገኝ የወደቀውን የሚያነሳ እሱ መድኃኒዓለም የኔና የእናንተ አባት ነው። ለዚህም ነው መጽሐፍ ሲናገር ናሁ ሰማዕናሁ በኤፍራታ ወረከብናሁ ውስተ በገዳም ይላል። እነሆ በኤፍራታ ሰማነው በዱርም አገኘነው እንደተባለ እኛ ክርስቶስን እናገኘው እንጂ ሌላው ነገር ቀላል ነው። እሱ ከሌለበት ግን ትልቁ ቤት ትንሽ ነው። እሱ ከሌለበት ግን ጤናው በሽታ ነው። እሱ ከሌለበት ንግዱን ኪሳራ ነው። ስለዚህ ወደ እኔ መቼ ትመጣለህ ብለን በትዕግስት እንጠብቀው። በምን እንጠብቀው? በትዕግስት። እሱ ነው የመጣው። እንኳን የሚበላው እንኳን የምንጠጣው እንኳን ጊዜያዊም አይደለም። መድኃኒዓለም እኮ ነፍሱን ሰጥቶናል። ምኑን ሰጥቶናል? ነፍሱ። ለዚህም ነው በዚህ ወራት ላይ ክርስቶስ ስለኛ ብሎ ተሰዷል ከእናቱ ጋር። ምክንያቱም አጋንንትን ከኛ ልቦና ሊያሳድድ መድኃኒዓለም ተሰደደ። የተሰደዱትን በቸርነቱ ወደ ራሱ ለመመለስ መድኃኒዓለም ወደ ግብፅ ተሰደደ። በብዙ ቃጠሎ በብዙ በረሃማ የአሸዋ በረሃ ባለበት በግብፅ በረሃ እናቱ በጀልባው አዝላው በእውነት አብራው ተሰደደች። በረከቷ በሁላችን ላይ ይደርብን። አሜን። እቺን ድንግል ማርያም ነው ዛሬ ሰው የሚሳደመው። እቺን እናት ነው ዛሬ ሰው ስዕሏን የሚቀደው። እስቲ አሁን የጠቅላይ ሚኒስቴሩን ፎቶ ቢቀድ አንድ ሰው አደባባይ ይረሸናል። እውነት ነው አሰነው? እውነት ነው። የእናንተን የቤተሰቦቻችሁን ፎቶ ቢቀድባችሁ ዝም አትሉ። ድንግል ማርያም ግን ዝም ብላለች። ኦሪት ሕሊና ፍቅሮተ ሰብእ ለማዳ ስለሚል አንቺ ሩህሩህ ነሽ፣ የሰው ሁሉ ወዳጅ ነሽ ተብላ ስለምትመሰገን ከርኅራኄዋ የተነሳ ተሰደብኩኝ፣ ተነቀፍኩኝ ብላ አይከፋትም። ምክንያቱም የምህረት እናት ነች። የምን እናት? የምህረት። ይሄ ሁሉ ስደት ጨርሶ ነው መድኃኒዓለም መስቀል ላይ ወጣ።
የእኛን ኃጢአት ተሸክሞ የእኛን ጉድ ይዞ እኛ የሰራነውን ክፉ ነገር በሙሉ ጠቅልሎ ይዞ እሾህና አሜከላ ምድሪቱ ታንቀል ተብላ የተረገመችውን ምድር ነፃ ለማድረግ በአናቱ ላይ የእሾህ አክሊል ደፋ። ያ የእሾህ አክሊል ዘውድ አይደለም፣ እነሱ ያዋረዱት መስሏቸው። በመስቀል ላይ ሆኖ በጦር ተወጋ፣ ደም ፈሰሰ። ምን ፈሰሰ? ደም ፈሰሰ። ይሄ ደም እንደ አቤል አይነት ደም አይደለም፣ በወንድሙ እንደተገደለው። ይሄ መድኃኔዓለም ደም ደግሞ እንደ ዘካርያስ እንደ በራኪው ልጅም አይደለም የፈሰሰው ደም። ይሄ ደም እንደ ናቡቴ አክዓብና ኤልዛቤል እንዳስገደሉት ደም አይደለም በመስቀሉ ላይ ፈሰሰው። ይሄ ደም ምን አይነት ነው ካላችሁ በዚህ በአንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ የኢየሱስ ክርስቶስ ደም ይላል። እስቲ ሁላችሁም በሉ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ከምን ሁሉ? ስለዚህ ኃጢአታችሁን ያጠበላችሁ የመድኃኔዓለም ደም ነው። ከፍ አድርጋችሁ አመስግኑ። ለዚህ ነው በቅዳሴ ማርያም ሲናገር በእውነት እንደ ጥንት አባቶች በላምና በጊደር በዋኖሶች ደም አይደለም ይልቁንስ በከበረ ደሙ ነው ዓለም የዳነው ተብሎ ተነግሮለታል። ስለዚህ ደግሞ መስቀሉ ላይ ደሙን አፈሰሰ። ምኑ ላይ? መስቀሉ ላይ። አንዳንድ ሰው መስቀል እንጨት ነው እኮ ይላል። እንጨት ነው፣ እውነት ነው። እንጨት ሁሉ ግን መስቀል አይደለም። እየሰማችሁ ነው? እንጨት ሁሉ ምን አይደለም? መስቀል አይደለም። እኛ ምን ስመው እኛ ምን እንሳለመው እኛ ቤተክርስቲያናችን ላይ ጉላት የምናደርገው ክርስቶስ በመስቀል ላይ ምኑን አፍስሷል? ደሙን አፍስሷል። ይሄ ደም ደግሞ የዓለምን ኃጢአት ያጠበ ነው። ደም የሰው ደም በእውነት ደስ አይልም ሲያዩት። የክርስቶስ ደም ግን ለእኔና ለእናንተ ውበታችንና ጌጣችን ነው። ስለዚህ ክርስቶስ ደሙን አፈሰሰ። የተገዛ ነው በደም ነው። በምንድን ነው? በደም። ለዚህ ነው እኮ በዚህ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ይኮንክሙ ለርስክሙ አላ ተሳየጠክሙ በንዛተ ደሙ ይላል። እናንተ ለራሳችሁ አይደላችሁም ዋጋ ተከፍሎባችኋል ይላል። ምን ተከፍሎባችኋል? ዋጋ ተከፍሎባችኋል። ዋጋው ወርቅና ብር ደግሞ አይደለም፣ የከበረው ደሙ በመስቀል ላይ ፈሰሰው ደም እሱ ለእኔና ለእናንተ መግዣ ዋጋ የሆነ ነው። ማንም ለእኛ ደሙን የሚያፈስ የለም። ማንም ለእኛ ብሎ የሚሞት የለም። ማንም ስለኛ መከራ የሚቀበል የለም። እኔ መከራውን ልቀበልላችሁ፣ እኔ ልሙትና እናንተ ያው ሁኑ ብሎ በመስቀል ላይ የሞተልን ስሙ መድኃኔዓለም ይባላል። ይሄን ሲሰማ ሞት ይደነግጣል። ምን ይደነግጣል? ሞት ይደነግጣል። ዲያብሎስ ይጨነቃል፣ ይረበሻል። ምክንያቱም እሱን አሸንፎ እኔና እናንተን ነፃ አውጥቶናል። ለዚህ ነው እኮ መኑ ውእቱ ዝንቱ ዘሙአኒ ሥጋ ለቢሶ ያለው። ይሄ ሥጋ ለብሶ ሰው ሆኖ እኔን ያሸነፈኝ ማን ነው ብሎ ይጠይቃል። ይሄን የጠየቀው ሞት ነው። ማን ይሆናል? ለአባቱም ማን ለእናቱም ማን እንዲሆነ መድኃኔዓለም የእኔና የእናንተን ሞት አስወግዶ ሞትን ገሎ እሱ ግን ከሞት ተነስቶ እኛንም በሰማያዊ ስፍራ አስቀመጠን። ከፍ አድርጋችሁ አመስግኑ። እግዚአብሔር ይመስገን። ስለዚህ መቼ ትመጣለህ ብላችሁ ብትጠይቁት ዘግይቶ ይነሳና ቀድሞ ይደርሳል። እኔ አብቅቶልኛል ብላችሁ ተስፋ በቆረጣችሁበት ሰዓት፣ ምን ነው በእናቴ ሆድ ውስጥ ውሃ ሆኜ በቀረው ባላችሁ ሰዓት፣ ምን ነው እኔ ከአባቶች አልበልጥም ውሰደኝ ብላችሁ በጸለያችሁበት ሰዓት ተስፋ ስቆርጡ እንደገና ሕያው ተስፋ የሆነ ክርስቶስ ወደ እናንተ ይመጣል። መጥቶ መካን ለነበረችው ልጅ ያሳቅፋል። የምታለቅሰውን እንባዋን ያብሳል። ለሞት የምታቃጥረዋን እሱ ከጎኗ ቆሞ ግድ የለም ተፈውሰሻል፣ በሰላም ሂጂ ብሎ በሰላም ደግሞ ያሰናብታል። ትናንት የሰራነው በደልና ኃጢአት እንደ ክፉ ዳኛ የሚቆጥርና መዝገብ የሚያገላብጥ ሳይሆን ሁለተኛ ኃጢአት አትስሪ፣ በሰላም ሂጂ ብሎ ሰላሙን አጎናጽፎ ወደ ቤታችን ይሸኘናል። ከፍ አድርጋችሁ አመስግኑ። ስለዚህ ነው ዳዊት ለመነ፣ ጠየቀ፣ እግዚአብሔር መጣለት። ለዚህም እኮ ራሱ እንዲህ ብሎ ተናገረ። ቆይቼ እግዚአብሔር ደጅ ጠናሁታል። ምን ብዬ? ቆይቼ እግዚአብሔር ደጅ ጠናሁት።
እርሱም ዘንበል አለልኝ ይላል። መድኃኔዓለም ዘንበል ይበልላችሁ። በእውነት ለሀገራችን መድኃኔዓለም ዘንበል ብሎ ልመናዋን ይስማልን። ዘንበል አለልኝ ካለ በኋላ ጸሎቴን ሰማኝ ይላል። ምንን ሰማኝ? ምንን ሰማኝ? በእርግጠኝነት ዛሬ ብዙ ልመና ብዙ ጸሎት አቅርባቸዋል። ማን ይሰማል? ማን ይሰማል? ኧረ እልልታና ምስጋና ይሰማል። አይነ ሁሉ ነፍስ ሲፎኪያ ካርነ የሚለው የሰው ሁሉ አይን አንተን ተስፋ ያደርጋል ይላል። በዚህ ዘመን እንኳን ዘመድ አይደለም ራሳችንንም እንኳን ለማመን ከብዶናል። ዛሬም ቢሆን ለሀገራችን ተስፋ የሚሆነው መድኃኔዓለም ነውና መድኃኔዓለም ተስፋ ይሆናል። ስለዚህ ቆይቼ እግዚአብሔር ደግነው እሱም ዘንበል አለልኝ ካለ በኋላ ጸሎቴን ሰማኝ ከክፉም ደግሞ አዳነኝ ይላል። ከምን አዳነኝ? ከክፉ። መድኃኔዓለም ከክፉ ሰው ይጠብቃችሁ። በእውነት ከክፉ ዘመንም ያሻግራችሁ። ከክፉ አዳነኝ ብሎ ዳዊት የመጨረሻ ልመናው በዚህ ይደመድማል። ለዳዊት የደረሰ መድኃኔዓለም ለእኛ ቢድረስልን። በሀገራችን ምን ይሁን? አልሰማሁም። በሀገራችን ምን ይሁን? ለቤተ ክርስቲያናችን ምን ይሁን? ለአባቶች ምን ይሁን? ለእናቶች ምን ይሁን? ለሕፃናት ምን ይሁን? ለምድሪቷ ምን ይሁን? ለዓለማችን ምን ይሁን? ከፍ አድርገን እናመሰግናለን። እንጂማ የሰላም ስብሰባ፣ የሰላም ኮንፈረንስ፣ የሰላም ብዙ ስብሰባ ብዙ በጀት አልቆበታል። የሰላሙን አለቃ ውጭ አስቀምጦ ሰላም አገኛለሁ ማለት ውሸት ነው፣ ራስን ማታለል። ስለዚህ ጌታ ሆይ ሰላሙን ለሀገራችን ስጠን ብለን እንድንጸልይ አምላካችን ያግዘን። እሺ ከያላችሁበት ነው ብድግ ብድግ ትሉና